ብዙ ወጣቶች እዚህ ሶሻል ሚዲያ ላይ ገንዘብ ስላገኛችሁ የማይረባ እውቅና ስላገኛችሁ ህይወታችሁን አሳልፋችሁ ነፍሳችሁን እየሸጣችሁ ያላችሁ ሰዎች አላችሁ። ኮፒንግ ታደርጋላችሁ። ሀናንማ እና አሌክስ እኮ ናቸው አግተው አይደል? እኔ መጥፎ እየተናገርኩ አይደለም፣ ከምር መጥፎ እየተናገርኩ አይደለም ነው። ኮመንታቸውን እዩት። እነዚህ ሰዎች ጉራጌ ናት፣ ማናት ጉራጌ? የዴዚ ጥፋት እንጂ የአሌክስ አይደለም። ወንድ ልጅ ወንድ ነው። ምን ማለት ነው ወንድሜ? እንዴ ዴዚን እኮ እንደ ወልቃይት እኮ ነው አግተው የወሰዷት። በግድ እኮ ነው የወሰዷት። እንዴ ልጅቷ እኮ ኪድናፕ ተደርጋ እኮ ነው ሄደችው ሳታውቀው። በከረሚላ አታልለው እኮ ነው ኪድናፕ አድርገው የወሰዷት እኮ። እንዴ ከምር እኮ ነው የምልህ። እሺ እንዴት እና ያጅቦ እነ ኩሊያ እነ ምናምን እነ እቺ ደግሞ ማናት ማነው ከምር ቀምተው እኮ ነው የወስካ። እንዴ ልጅቷን እኮ ቀምተው ምናምን አታለው ምናምን ወስደው እኮ ምናምን በኋላ እኮ እናቲቷን ትተነፍሽና እናንጠለጥልሻለን ምን ያላሏት ነገር አለ? አውቃችሁ ነው እንደዚህ በቃ ዝብ ያላችሁት? ላይ በቃ አውቃችሁ ካድ ጋሽ ጥሩ አይደለም። እውነቴን ነው የምላችሁ። በተለይ እውነት ገና ግፍ እኮ አለ። እኔ ግን እናንተ ግፍ አይሰለቻችሁም እንዴ? እንደ ብሔር እኮ ነው ደግሞ የምትመጡት እኮ ለተራ ነገር ሁሉ፣ ለግለሰብ ነገር ሁሉ እንደ ብሔር ነው የምትመጡት። why do you guys do that? like ሆነ ተጋሩ። ለምን ነው ግን የግለሰብ ነገር የኢንዲቪጁዋል ነገር እንደ ብሔር ነው የምትመጡት፣ እንደ ብሔር ነው የምትንቀሳቀሱት። ስለዚህ እንደ ብሔር ደግሞ መከራውን ትቀበሉታላችሁ። እኔ በጣም ሰለቸኝ እኮ የትግራይ እናት ስታለቅስ ማየት። there is no such thing as በትግራይ ውስጥ there is no like ይሄ ኢንዲቪጁዋል ነገር የሚባል ነገር የለም። የግል ግግር የሚባል ነገር የለም። ተጋሩ I'm being serious like አንድ ግለሰብ ጋር አሁን አዶናይ እንግዲህ ኢትዮጵያኒስት ነው አይደል? አዶናይ ኢትዮጵያኒስት ነው አይደል ጋይስ? በብልጽግና መንግስት የተሞሸረ ሙሽራ የብልጽግና መንግስት ካድሬ ነው፣ ድብን ያለ ቢካዝ ትግሬ ስለሆነ ብቻ ዶንት ማተር። ገዳያቸው ቢሆን የነሱ ፖለቲካ እንኳን የሚቃወም ቢሆን እደስ ዘረኞች ናችሁ። ብሔርተኛ ሳይሆን ዘረኞች ናችሁ። አላወቃችሁትም። እኔ አሮንጤን ዴይ ነው የሚያውቁ አይመስለኝም። አሮንጤን ዴይ ነው the difference። እኔ እውነቴን ነው የምላችሁ። አሮንጤን ዩ ጋይስ ነው አብዛኛው። አንዳንዶች ዝም ብላችሁ ነው ብርቅ ድርብ የምትሉት። በቃ የሆነ እንትን ነው እንደ ጋይስ ላይክ እንደ ፕሪሬኩዚት ነው እንደ የሚያስተምሯችሁ። አንድ ቀን እኮ አይቃወሙም እኮ የሆነ ላይክ ኢንዲቪጁዋሊዝም የሚባል ነገር የለም። ከዛ ምን ይሆናል መሰላችሁ ጋይስ? ከዛ መከራውን የምትቀበሉት እንደ ግለሰብ አንድ ግለሰብ ያጠፋውን ጥፋት ወይም የግለሰብን ችግር ብሔራዊ ስለምታደርጉት ሰው ሁሉ ሰልችቶት እንደ ብሔራዊ ጥቃት ነው የሚያደርግባችሁ። እኔ አዝናለሁ።
የኞች እነዚህ የጎጃሚዎች ይሻላሉ። እሱ ምን አገባቸው? ጎጃሚዎች ይሻሉኛል። መኪና እንግዛለት ይላሉ ለአንድ ፓርላመንት ተወካይ የብልጽግና ወይኔ እኔ እኮ የኞች ይሻላሉ። ለዶክተር ደሳለኝ መኪና እንግዛለት ብለው ጋይዝ $1,500 አዋጥተውለታልና ጎማ የሌለው ባጃጅን የገዙለት እና አሁን ደግሞ ነገ ለጎማ ብሎ እነዚህ ይህ ነው የኛ የአማራ ፖለቲካ እንዲህ ነው ጋይዝ። this what happen እዛ በዛ በኩል የትግሬ ፖለቲካ አንድ ግለሰብ የግለሰብን ችግር ብሔራዊ ያደርጉታል። እነዚህ ደግሞ የብሔራዊን ጉዳይ ወደ ግለሰብ ያደርጉታል። አንድ ጎጃሜ በፓርላመንት ላይ ዶክተር ደሳለኝ ጫኔ አስታውሳላችሁ፣ የአማራ ገበሬ ጫማ የለውም እና ከዛ ዶክተር ደሳለኝ ጫማ እያሉ ይሰድቡታል። do you guys think like ዶክተር ደሳለኝ ጫኔ do you think like አሁን እዛ አብይን እንደዛ ሲናገረው እየተሳሳቁ ምናምን መጨረሻ ላይ እኮ አብይ እኮ ብሎታል ያንተ ሐሳብ ሁሉ ያቀረብከው ሐሳብ። እስኪ ጋይስ ከና አስዮ ኳስችን ግን ለዚህ ገንዘብ ሲሰበስቡ የነበሩ ለዶክተር ደሳለኝ የተናገረው ነገር ግን ሰምታችኋል በአግባቡ? ከዛ ጀግናው ዶክተር ደሳለኝ እስማ አላያችሁም እንዴ? ጉራቸው ደነዝ ነገ አብይ አህመድ ራሱ ወጥቶ ማለት ነው ታውቃላችሁ አይደል? እኔ በቃ ጆሮ የሚያሳክክ ነገር ከተናገረ ማለት ነው ለአብይ አህመድ ገንዘብ እናሰባስብ ብሎ ይቀመጣሉ እነዚህ ሰዎች። ምንድነው ግን እናንተ አሁን ምንድነው እንትናችሁ ትግላችሁ ምንድነው? ቤቴልም ዳኛቸው ጆከር ፋኒ ዩር ፋኒ ማን ሄኖክ ጊዮን በነገራችሁ ላይ ዘረኝነት ጤነኛ ሰውን ያደድባል፣ ያጀዝባል። የተማረ ሰውን ያደድባል። አሁን እነዚህ ሰዎች they don't even like ብልጽግናን የሚቃወሙ ብልጽግና ማለት ገዳይ ነው፣ ጆኖሳይደር ነው፣ ብልጽግና ማለት ይኸውላችሁ በቃ መጥፋት አለበት፣ ዘሜ መንገስ አለበት የሚል ለብልጽግና መንግስት ፓርላመንት ተወካይ የአብይ አህመድ ቀኝች ዶክተር ደሳለኝ ጫኔ ጆሮ የሚያሳክክ ነው የሆነ በቃ ተቃውሞ ማለት ነው። ምን ሞር አድሚረሲ ያለ አለ ጀስት ላይክ እቺ ኮንትሮል ኦፖዚሽን ስፒች እኔ ግን ምንድነው የአማራ ፖለቲካ ቶሎ ወደ ገንዘብ መሰብሰብ ነገ እውነቴን ነው የምላችሁ ዶክተር አብይ አህመድ ወጥቶ ዛሬ አክቹሊ አልሬዲ ጀምሯል። አሁን ስለ ጎጃሚዎች የተናገረውን ዛሬ ሰምታችኋል። ዶክተር አብይ አህመድ ጎጃም ስለ ደብረ ማርቆስ ያደረገውን ንግግር ሰምታችኋል ጋይስ። ነገ በደንብ እያጫወትኩ ትንሽ እንጫወታለን፣ ሞቅ ሞቅ እናደርገዋለን። ግን ዛሬ በጣም ደስ ያለ ነገር አለ። አንድ ነገር ሼር ማድረግ የምፈልገው ከእናንተ ጋር ታፕ ታፕ እና ኮፒ ሊንክ አድርጉ ጋይስ።
ይሄን ጌም እንዴት አያችሁት ጋይስ? እንዴት አያችሁት? እስኪ ስለ ይሄን ጌም እንዴት አያችሁት? እኔ እሱ ተከርግደው የሚመጡት ለቀጠሮ ጌም እኮ ያስቁኛል። በሳ ከድሮ እና ይሄን ልጅ ታውቁታላችሁ? ጃ የሚባል ጠፍቶ ነበር። 2 ዓመት ምናምን ጠፍቶ ነበር። ታውቁታላችሁ? እትጃ የሚባል 2022 ላይ የሆነች ቺክ ኢትዮጵያ ውስጥ ወደ አሜሪካ መጣለሁ ብለው ወስዳው ያው እንትን አይደለም፣ ያው ሙዚቃ ይጫወታል፣ ጫቱን ይቀማል፣ ይጠጣል። በከዛ ፀጉሩ በደንብ እንትን ያደርጋል ብሎ ተሳዳቢ ነበር። ድሮ በጣም ኃይለኛ ተሳዳቢ ነበር፣ ተራጋጭ ነበር። ኦሮመኛ ፍሉንት ነው የሚያወራው፣ ትግረኛ ፍሉንት ነው የሚያወራው። አጥኝ ኦሮሞ መሰለኝ ልጁ፣ ኦሮሞና ትግሬ መሰለኝ አይደል? የጅማ ልጅ ነው። ኦሮመኛ ትግረኛ ፍሉንት ነው የሚያወራው። የዳልቻ ጀለስ ነበር። እኔ ያወቅኩት በዳልቻ ነው። እንደዚህ ብሔርተኛ ምናምን አይደለም። እንደዚህ ፖለቲካሊ ብዙ ጊዜ አይናገርም። ጀስት ብዙኛው ያለው የኦሮሞ ነው፣ ይሄኛው አማራ ነው። ኦሮሞና ትግሬ መሰለኝ አጠኛ ኦሮሞና ትግሬ መሰለኝ። በጣም ነው ኦሮመኛና ትግረኛ የሚያወራው። በጣም ጎበዝ ፍሉንት ነው። አላያችሁም? ስም ለካ መጥራት አቁሜያለሁ። ስም መጥራት አልፈልግም። ኧረ አማራ አይደለም፣ የጅማ ትግሬና ኦሮሞ ነው። ጌታ ምስክሬ ነው። አጠኝ ትግሬ አረ መጥቷለኝ ኢሱ መጥቷል። እና እኔ ያሳዘነኝ ከድር ለአማራ ብሔርተኛ ብሎ ድብን ያለ ተሳዳቢ የነበረ ልጅ ነው። ታውቃላችኋል? ድብን ያለ ተሳዳቢ የነበረ ልጅ፣ በጣም አማራ ብሔርተኛ እያለ ኦሮሞና ትግሬን ሲያጥረገርግ የነበረ ልጅ ነው። አት ኤንድ ኦፍ ዘ ዴይ ይሄ ልጅ ብሔርተኛ አልነበረም። ይሳደብ ነበር ምናምን፣ ይጠጣል፣ ጫቱን ይቅማል፣ ሙዚቃ ይጫወታል። ዳሶሪዳስ ምንም እንትን የለውም። እንደዚህ ተሳዳቢ ነበር በጣም። እንደዚህ ከነዳልቻ ጋር ምናምን በጣም የሚሳደብ ልጅ ነበር። ግን ከዛ ውጭ እንደዚህ ተመልከቱ፣ የጊፍት ዲፍረንት 287,000 ለ60,000። ይሄ 2 ዓመት ጠፍቶ ምናምን ነው የመጣው። ይሄ ልጅ አሁን 5 ሰው ነው የሚያየው። ከድር እውነቴን ነው የምላችሁ፣ 5 ሰው 10 ሰው ነው የሚያየው። አማራዎች ሲሰድቡታል። እንግዲህ በቃ እዚህ ሶሻል ሚዲያ ላይ ከጆከር ጋር የጆከር ወንድም ሆኖ ተሳዳቢ እንደ ጆከር በቪዲዮ እየወጣ ጆከር ተደብቆ ሲሳደብ፣ ይሄኛው በቪዲዮ እየወጣ ሲሳደብ የነበረ ልጅ ነው። ይሄ ልጅ አሁን አያችሁ ይሄ ሶሻል ሚዲያው ተፍቶታል። የሚያው ሰው የለም።